ሲሞት ይወለዳል እኮ መከላከያ ሰራዊት እሱ ላለመበት ወስኖ ለገባበት ነገር ነው። ግን ምንም የማይረባ አውደልዳይ ሌባ ተደብቆ በተኮሰው ጥይት ብዙ ዋጋ ሊከፍል ሀገርን ሁሉና ሊያስቀጥል ብዙ ስልጠና ብዙ ድካም ራሱም መንግስትም ሀገርም ደክማ ሲያበቃ በእንደዚህ አይነት ጭንጋፍ በተተኮሰ ጥይት አንድ ሰው ሲቆስልም ሆነ የሆነ ነገር ሲደርስ ይደብራል፣ ያናጃል። አክሽናል ዋርፌር ቀርቷል። እንዲያውም ከዛ በኋላ የመጣውን የምታዩት ነው። በእንትን እያደረጉ ዚስ ኢዝ ፋክት። ይሄ የኔ አቲቲዩድ አይደለም፣ ጎጠኝነት አይደለም፣ የኔ እንትን አይደለም። አም ጀስት ስቴቲንግ ዘ ኦብቪየስ ፋክትስ የሆነውን ማለት ነው። ሊሆን የሚችለውንም ደግሞ ፖቴንሻል ነው የተናገርኩ ያለሁት። ነጋ አብሮኝ ያለው ድርጅት ውስጥ ነጋ ምስክሬ ስለሆነ ዝም ብዬ የምቀልድ ሰው አይደለሁም። ሁሉንም ስለሚያውቅ ማለት ነው። ውስንነታችንም አቅማችንም ልፋታችንም ነጋ ፕራይመሪ ፓርቲሲፓንት ስለሆነ አለ አይደል? ነጋ እዚህ ውስጥ አለ ስላለ እሱ ምስክርነት የሚሰጠው እየዋሸው ስላልሆነ ማለት ነው። ምስክር አለኝ እዚህ አብሮኝ ድርጅት ውስጥ የሚሰራ ሰው ስላለ እና በዚህ በግንባርና በእንትን አይ ነው እንትን ይሄ ድጋፍ ስላደረገ ጌታ አስራደ መጥቶ ከተናገረ በኋላ ስለ ፖለቲካል ስቴትመንቱ ለአማራ ብቻ አይደለም ተስፋ የሰጠው። በነገራችን ላይ ሞቢላይዝ የማድረግ አቅሙ ለሌላውን ኢትዮጵያ ሁሉ ሞቢላይዝ የሚያደርግ አይዲያ ነው ይዞ የመጣው። በጣም የሚገርማችሁ ጌታ የተናገረ ቀን ያን ንግግር ከሰሙ በኋላ ኮማንድ ፖስት የሚባለው የአብይ ቡድን በጌታ ንግግር ብቻ ተሰብስቦ ኮማንድ ፖስቱ ይመታ ይሄ ልጅ ብሎ ውሳኔ ያሳልፏል። የሚያሳዝን ሁለት ነገር እዚህ ላይ ብልጽግና ቁጥር አንድ ተፈላጊ ያደረገው ሰው ሊገለው የሚፈልገው ሰው ምክር ቤት የሚባሉ ስብስብ ሊገለው የሚፈልገው ሰው መሆኑን የወንድማችን እንድታውቁት ነው የምነግራችሁ። አሁን ነገርኳችሁ፣ አውቃቸዋል። እህቴ ሴተ ከዚህ የተለየ እውነት የለም። እውነታው ቢገላበጥ ቢሸራረፍ ቢቀባባ የሚቀየር ነገር የለም። ይኸው ነው። አመሰግናለሁ። ከፈለግሽ ነጋን ጋብዥ። ነገራችን በተደራጀ ሁኔታ ይህ ሰውዬ እሱ በሚመራው ጊዜ በነገራችን ገዱ አንዳርጋቸው በሚመራበት ጊዜ ቶርቸር የተፈጸመበት ሰው ገዱን በአሜሪካ ፍርድ ቤት ማቆም ይቻላል። በተደራጀው ሀብታሙ አያሌው ይሄን ነው የሚያደርገው። በአሜሪካ ፍርድ ቤት ቢሆን እሱ በሰራው እንትን ላይ አቶ ገዱን ለፍርድ መቅረብ አለበት ይላል። እንደው ተመስገን ነው የነበራቸውን እብሪት አስታውሱትና በዛ እብደት ውስጥ ያለ ሰው ስንት ሰው ተወበተ፣ ስንት ሰው ንስሐ ገባ፣ ስንት ሰው ወደ ፈጣሪ ተመለሰ። እነዚህ ሰዎች እዚህ ደርሱ ነበር ወይ? እነዚህ ግን እርስ በርሳቸው በዚህ ልክ የሚዘረጣጠጡ በዚህ ልክ ምንም እንደ ጥንባን ሳሞራ እኛን ሊቀራመቱ የተሰባሰቡ ቆሻሾች አንዲት የሆነች ነገር ቢያገኙ ምን ይሆኑ ነበር? በውርደታቸው እንኳን በዚህ ልክ ገመናቸውን የሚገልጡ ሰዎች ማለት በተለይ ስመምናምቴ ምሁር ነኝ አዋቂ ነኝ ምናምን ትሉት ስለሽ ምንም ነገር የሌለው እናንተን በብዙ ጥፍ ይበልጣል። ኢትዮጵያ ውስጥ ስኖር ምን ስል እዛ ሆኜ ይሄን ነገር ሳደርግ አስቤበት እንጂ የሆነ ነገር ተብሎ አይደለም። እና እነዚህ ለማግኘት ሲሉ ተሰባሰቡ፣ አወሩ፣ አስፈራሩ። በአራት ቀን 4 ኪሎ እንደሚገቡ እንደሚያሸብሩ፣ እንደሚገሉ፣ እንደሚያጠፉ ፈክረው ነበር። እግዚአብሔር ይመስገን ክብርና ሞገስ ለመከላከያ ሰራዊታችን፣ ለጀግኖች አመራሮቻችን፣ ለሐቅ ሰዎች በተለይ ሌት ተቀን እያለቀሱ ከፈጣሪያቸው ጋር ለሚነጋገሩ እናት አባቶቼ አንድ ብር እንኳን ሳናስታውሳቸው በብዙ ጭብጨባ መካከል ከሚያልፉት በላይ ኢትዮጵያን እያሻገሩ ላሉት ሁሉ ክብር ይስጥልን። ፈጣሪ እድሜያቸውን የሚያርዝምልን። ግን እንዲህ ለማለት በቁ። በህግ መጠየቅ እንችላለን። እንደ ቀልቤሳ ነገው በአሜሪካ ፍርድ ቤቶች ቆሞ እንዲፈረድበት ማድረግ ይቻላል። እሱ በስልጣን በነበረበት ጊዜ ቶርቸር የተፈጸመበት ከጎንደር፣ ከጎጃም፣ ከሸዋ፣ ከወሎ እየታነቀ ወደ እስር ቤት የተጋዘ በሙሉ ሊሰባሰብ፣ ሊነጋገር፣ ሊወያይ ይችላል። በዚያ ምክንያት ሀገራችሁን ጥላችሁ የተሰደዳችሁ አላችሁ። መነጋገር ይቻላል። ይሄን ሰው እስከዚህ ደረጃ በጽኑ መታገልም ይቻላል። የስርዓቱ አካል በመሆን ወንጀል የፈጸሙ አካላትን ተጠያቂ ለማድረግ መስራት ይቻላል። በነገራችን ላይ ያ ስላልሆነ ነው ማንም የፈለገውን ወንጀል በዛ ህዝብ ላይ ወጥቶ ሰርቶ ሲያበቃ መጥቶ በነፃነት ይኖራል። መጥቶ በነፃነት ማን ነው የሚለው? ሀብታሙ አያሌው
ማንም በነፃነት ተነስቶ በህዝብ ላይ ነውር ይፈጽማል። አትደነግጡም? አሁን አንደዚህ ኢትዮጵያ ግጥምን በጃዝ የሚለው ቦታ ላይ መንፈስሻ የሚባለው ሰውዬ ማን ይሄ ፍራሽ አዳሽ የሚባለው ልጅ ማለት ነው የሆነ ከሆነ ጊዜ በኋላ የሆነ ፖለቲካ ምናምን እያበዛ ሲያስቸግረኝ ጀስት ማከም ላይ ማተኮር ያልቻለ የስነልቦና ውጤት አለን እኛ ሀገር። ማስተካከል ላይ ደራሲው ቢሰራ እዛው ጠማማነት ላይ የሚልፈሰፈስበት እውነት መጣ እንጂ እና በዛን ወቅት ላይ መጀመሪያ ኢትዮጵያ ግጥምን በጃዝ የሚለው በጣም ጥሩ መድረክ ነው። እሱን እየተከታተልነው ነበር እስከሆነ ወቅት ድረስ አብረን ያልንበትና መንፈስሻ የሚባል አንድ ሌባ ነበር በሰፈር የተወከለው። ጀስት አንድ ሰው ጋቢውን እዚህ ጋር ጠቅልሎ ተሸክሞ እየሄደ እያለ መንፈስሻ ከላዩ ላይ ጋቢውን ላጥ ያደረግና ራሱ ትከሻ ላይ ጣል ካደረገ በኋላ ሰውየው አረጋቢን ብሎ ወደሱ ሲሄድበት እንዴ እንደኔ ጠበቃ አድርገህ አትይዝም ነበር ምን ያስጮሃል ይሏል። ያ ጋቢ የሰውየው ግን የመለሰለት ያንተ ነው የኔ ነው አይደለም ያለው እኮ። ምን ጋቢህን ዝም ብለህ ጥለህ ትጮሃለህ? እንደኔ ጠበቃ አድርገህ አትይዝም ነበር ወይ? ይሄ ጋቢ የኔ ነው ሌባም ያልወሰደው እኔ ጠበቃ አድርጌ ስለያዝኩት ነው ብሎ ሌባው ስለ ገንዘብ አያያዝ እያስተማረ ታዩታላችሁ። ሀብታሙ አያሌው እንደዛ በተለይ ከቅርብ ጊዜ ወዲህ በጣም ተስፋ ስለቆረጠ ኢሞሽናላይዝድ እየሆነ ነው፣ እየተናደደ ነው ያለው። እስከዛ ድረስ ብዙ አጨብጫቢ ነበሩ። የኔ ጓደኞችም ቢሆኑ እግዚአብሔር የሚሄዱትም መድዋል የሚተርፉትም ተርፈዋል። የሀብታሙ አያሌው አጨብጫቢዎች ነበሩና ስለ ህዝብ ለዛ ነው ይሄ ህዝብ እንድንድን እየሆነ ያለው ብሎ ለህዝብ ተቆርቋሪ መስሎ ሀብታሙ አያሌው ሲያወራ ትሰሙታላችሁ። ብቻ አይደለም ወንጀል ፈጽሞ በጣም የሚገርመው ፓርት ወንጀል ከፈጸመ በኋላ በነፃነት የሚኖርበት ሁኔታ ማግኘቱ እኮ አይደለም። ወንጀል የፈጸመ አካል እንደገና መጥቶ በስደት ዓለም ቶርቸር የፈጸመባቸውን አካላት መሪያችሁ ልሁን የሚልበት ስላቅ ነው የሚገርም። መሪያችሁ ልሁን ትጉህ በሚባል ማህበር ውስጥ ተሰባስበው የነበሩ ወገባቸው የተቆረጠ ባህር ዳር ላይ በጥይት የተቀጠቀጡ፣ ጎንደር ላይ በጥይት የተቀጠቀጡ የብአዴን ህንፃ ላይ ሆነው ነበረ ሲተኩሱ የነበሩት። የብአዴን ህንፃ ላይ ሆነው እነ ገዱ ጽህፈት ቤቱ ላይ ስናይፐር አስደቅኖ ነበር የሚያስተኩስ የነበረው። እዚህ ላይ ሀብታሙ ስላወራ እኔ ሳወራ አልሰማኝ ያሉ በተለይ እዚህ ኢትዮጵያ ውስጥ በአካል የምንተዋወቅ ሰዎች ይሄው ብዙ ነገር ይላችሁ የነበረው ሀብታሙ ላይ በደንብ ስሙት። እዚህ ደረጃ ላይ ለመድረስ ነበር ያን ሁሉ ነው የምማወራው። ብአዴን እያልክ የምትቃዥ ቅዠታም ሁሉ ሲጋልብህ የኖረው የምትጠላውን ሰው እየታዘዝክ የሱን ቆሻሻ ተልኮ ተሸክመ ያንን ብአዴን የምትለውን ሰው በወደቀበት ሁሉ እየሄድክ እያነሳህ እሱ አይሞት፣ እሱ አይከስር፣ እሱ ጥይት አይመታው፣ እሱ አይፈነቀል፣ በአንተ መከራና ሞት ላይ ሁሉ ያን ተሸክመ እያሻገርክ አሁንም ማረቅ አድርገህ እየሾምክ የነበረበትን ነገር ይኸው ሀብታሙ አያሌው በዚህ ልክ ገልጦልሃል። ይህን ደጋግመን ያወራነው ነገር ስለሆነ ማለት ደጋግመን ያወራነው ስለሆነ ይህ መንግስት ምናምን እንደዚህ እኔ የተነሳችሁበትና የፈጸማችሁትን በተለይ ምሁር ነኝ፣ አዋቂ ነኝ፣ ሀብታም ነኝ፣ ነገሮችን እንረዳለን የምትሉ ሰዎች ምን ያክል የረከሳችሁ የተዋረዳችሁ እንደሆነና እድሜ ልካችሁን አረጣችሁ የቀራችሁ ፖለቲከኞች የአማራ ፖለቲከኞች ናቸው። የአማራ እሊቶች ቅሌታሞች ብዬ ይሄ እሊት የሚባለውን በሶስቱ ክልሎች ባሉ በሽተኞች በተለይ ተዋናዮቹ ተመሳሳይ ናቸው። በነገራችን ላይ ማንም አይደለም። ምናልባት አፋን ኦሮሞ ከቻሉ አፋን ኦሮሞ ላይ መጥተው ሊፈተፍቱ ይችላሉ። ትግሬኛ ስለቻሉ ዛሬው ይፈተፍታሉ እንጂ አማርኛ ሁሉም እንትን ስለሚል ዛሬው ይፈተፍታል እንጂ የእውነቴን እምላችሁ እንኳን አማራ ኦሮሞ ትግሬ ሊሆኑ ሰው ራሱ አይደለም። ራሳቸውን አያውቁትም። በየትኛውም ቦታ ላይ መረጋጋት የለም። ውሸታም ናቸው፣ አጭበርባሪ ናቸው፣ ከሃዲ ናቸው። ከአንድ ሰው ጋርም ቢሆን ሀቅ የማይነጋገሩ ራሳቸውን በውርደት ለባርነት የሚያኖሩ በዛ የሰለጠኑ መቅበዝበዝ ባህላቸው የሆኑ ሰዎች ናቸው። እሱን ነው ሀብታሙ የተናገረው። ሀብታሙ ስለተናገረው ቢያንስ ከቤቱ የመጣ
ሀቅ ስለሆነ መስማት ነው። እና እነዚህ ሰዎች አዘይንዶፍ ዘዴ የትግል መሪ ሆነው እንዲመጡ ከፈቀድክ በኋላ ማንንም ሌላ አካል የመውቀስ ሞራል የለም። ከገዱ ጋር ድርጅት መስርቻለሁ ያለ ሰውዬ ስለ ፍትህ አወራለሁ ቢል አልሰማው። እንደውም ከሱ ጋር የተባበረ ማንንም የመውቀስ ሞራል የለው። ድርጅት መስርቶ እሱን መሪ አድርጎ ለማምጣት እየሰራ ያለ በለው በዚህ ያለው ነው። that's why የአማራ ህዝብ የትግል መስመር ቅርጽ ማይዘው መልክ ማይዘው ለምንድን ነው ካልክ ባዴን አፈራንድ ይዟል። በውስጥም በውጭም አፈራንድ ምን እያደረገ ገንዘብ በስፋት ኢንቨስት ይደረጋል። ለቡድን ይረጫል ገንዘብ በተለይ አውሮፓ ያሉት ያው የስራም ችግር ስላለ በቀላሉ ከዛ ይመለምላሉ። ከህሊና ጋር የሚፈታ በተለይ ሱሰኛ አረቄ ካየ ድራፍት ካየ እዛ ጃምቦ ስር ውሎና ዳሩን የሚያደርግ በቀላሉ ይመለምሉታል። ስድቡን ገንዘብ ያደርሳል። ሃይማኖተኛው ነበር እና ይሄንን የትግል ሂደት በርባን ማነው በርባን ክርስቶስ ይሰቀል በርባን ይፈታ ብሎ የመሰለፍ ያክል እዚህ በርባን ይፈታ እኔ እንደው በጣም ስለገረመኝ ነው። እኔ እንደው ላወራ የፈለኩት የዛሬ አምና ነው ማለት ነው። መቼ ወቅት መሰላችሁ የበርባናውያንን ማህበር እያልኩ በተደጋጋሚ ቪዲዮዎች ላይ ባወራም አንድ ቪዲዮ ግን ነበረ የሆነ ሰዓት ላይ እንትን ያለ ማለት ነው። መቼ ቀን መሰላችሁ ብታዩት ደስ ይለኛል። የበርባን ወሮ ገዳዊ ማህበርተኞች በአማራ ክልል ነው የ13 አፕሪል 2024 ላይ ራሱ ርዕሱን የሰጠውበት የበርባናውያን ማህበርተኞች ለዘመነ ካሴና ለመረራ ወዳጆ እያጨበጨባችሁ ለዶክተር አብይ ላይ አፋችሁን የምትከፍቱ ክፎች በርባናውያን ናችሁ፣ የገዳይ ማህበርተኞች፣ የኢትዮጵያ የጥላት ቡድኖች የሚለውን ዛሬ ሀብታሙ ዘገየ እንጂ ያው መሰከረ። ግን አምና እንደተናገርን የአንድ ዓመት እውነት ብዙ ጥፋት ያመጣል፣ ብዙ ሰዎችን ያድን ነበር። ዛሬም ቢሆን በማታውቁት ነገር ላይ ባለመፍረድ ራሳችሁን ነገሮች እስኪገባችሁ ድረስ በማቆየትና በማዘግየት ነገሮችን በማጣራት ላይ ራሳችሁን ብትጠብቁ የሚለውን ትኩረት ለመስጠት ፈልጌ ነው። ጋር ተሰልፌ ክርስቶስ ይሰቀል ከሚል ጋር ልጮህ አልችልም በተአምር። ከበርግባን ጋር የሚቆመው 5 ገበያ ነው አውቀዋለሁ። ከክርስቶስ ጋር ግን የተመረጡት 12ቱም ላይ ቆሙ ይችላሉ። አሮን ኬር ፐርሰናሊ ከእውነት ጋር ብቻ ቆማል። አሁን እየተደረገ ያለው ነገር የስልጣን ጉዳይ። ደረጃ ደግሞ በጣም ተናለ ደረጃ ሀብተወልድ ያዋለኝ ይላል። የጎጃም ሰው ያዋለኝ ሲያሳዝን እንደማለት ነው። ያዋለኝ የሚል የጎጃም ሰው ካለ እዚህ ያላችሁ አድማጮቼ የጎጃም አካባቢ ላይ በጣም ሰው ካሳዘነው ያዋለኝ ይላል። ከንፈሩ ምጥጥ ያደርግና ያዋለኝ የሚል ቋንቋ ደጋግሜ ሰማው። በጣም ስለገረመኝ ነው ቃሉ ራሱና ስንናገረው ስንኖረው ብዙም ትዝ አይልም። ግን ያዋለኝ በቃ ምናምን ብሎ ሰው ሲሞት በጣም የሚያሳዝነውን ሰው ከንፈሩን እየመጠጠ ያዋለኝ እያለ ያለቅሳል። እኛ ሀገር ባህል ነው። በቋንቋውና በንግግሩ ያው እሴት ስለሆነ ሀብታችን ነው፣ አላፍርበትም። ደስ ብሎኝ ነው የማወራው እና ያዋለኝ ይላል። ሲያሳዝን አይድረስ እንደማለት አይነት ነገር ነው እና ያዋለኝ እንድትሉልኝ ነው ለደረጀና ለሀብታም። የህልውና ጉዳይ ነው ብለው እነሱ ራሳቸው ነግረውን ሲያበቁ እንዴት ነው ከዚህ የበለጠባቸው እስከምንል ድረስ ስንወቅሳቸው ቆይተናል። እንዴት ነው እርስ በርስ የመሻኮቻ ጊዜ ያገኙት እያል ስንናገር ቆይተናል። ስንናገር፣ ስንቆጣ፣ ስንገስጽ ቆይተናል። ብዙ ነገሮች እየተደረጉ ነው። እስክንድር ዘመነ፣ አስረስ መከታው፣ ምሬ ወዳጆ፣ ፋንታው ሙሀቤ የሆነ በቃ ባይቅና ገሬ የሚባሉ የተወሰኑ ሰዎች እንጠራለን። 20 የማይሞሉ ሰዎች ለምን ያልተገሩ ንግግሮች እልቂት እያመጡ ነው።
በጣም በሚገርም ሁኔታ ወገኖቻችን ደም እንባ እያለቀሱ ነው የሚገኙ። የትም አይደርሱም። እስካሁን በመጣበት መንገድ እንቀጥላለን ቢሉ ተሰባብሮ መውደቅ ነው። ህዝብንም አስመልቶ መጥፋት ነው የሚሆነው። ሌላ ነገር አይደለም። ይሄ ብዙዎችን አስቆጥቷል። የውስጥን ኢጎ ሳያርሙ በውስጥ ያደረችን ሳያርሙ በዚህ መንገድ እስከዛሬ በሄድንበት መንገድ ቀጥላለሁ ማለት የትም አያደርስም ብሎ ህዝቡ ደምድሟል። ህዝቡ ብቻ አይደለም በርካታ መሬት ላይ ያሉ ኃይሎች ደምድመዋል። በዚህ ድምዳሜ ወስደዋል። እየተሄደ ባለበት ሂደት ጎጥ ለይቶ እየተሄደ ባለበት ሂደት ተከፋፍሎ በመሄድ ከመበላት ውጭ ምንም የሚፈጠር ነገር አይኖርም በሚል ህዝቡ ደምድሟል። አይዞሽ ገለቴ ብሏል ቀነኒሳ ደሞና አረፈደ። ለምንድነው ይሄን የሚሉት? ትናንትና በለው ላይ ሰሩ። በዛ የሚገበዩትን የረከሰ ግብይት ገበዩ። ዛሬ ደግሞ ትናንት የተናገሩትን እየወቀሱ በሌሎች እያሳበቡ ራሳቸውን አይደል በሌሎች እያሳበቡ ደግሞ መጡ ለሌላ የረከሰ ነገር። እንዴት በጣም ንቀታቸው ነው የሚነደኝ። የሰው ንቀታቸው፣ ብልግናቸው፣ ጋጠወጥነታቸው በሁሉም ነገር ላይ የረከሰ ነገራቸውን ለመገቤት የሚያደርጉት ማፈሪያቸው የተበላሸ አካሄድ ነው። በጣም የሚያሳዝነው የሚያናደው ነው። የሰሩት ታሪካዊ ስህተት በሶስት መንገድ መገለጽ ይችላል። አመጣጣቸውን ሳይልህ የፋኖ እንቅስቃሴ ወደ ትልቅ ጠመንጃዊ ሂደት መምጣቱና አማራንና እንዲሁም የኢትዮጵያን ህዝብ ነፃ አድርጎ ወደ ዲሞክራሲያዊ መንገድ የመቀየር አቅም እንዳለው ሲያውቁ ከናገኘው ተሻገር ጋራ የቀጥታ ንግግር ያደረጉ እያንዳንዳቸውን በ4 እና 5 ክፍለ ሀገር የወከሉ ኃይሎች ናቸው ተሰባስበው ወደ ትግላችን የመጡት። ከዚያ በኋላም ፋኖ ማርሸት ምናልባት በዚህ መድረክ ላይ በማስረጃ ያልተረጋገጡ እንዲሁ ዝም ብሎ በሴራ ፖለቲካ የሚባሉ እንዳይሆኑ እሰጋለሁ። ምናልባት ጭምጥ የሆነ በትክክል ማስረጃ አላችሁ እንዲህ አይነት የምታቀርቧቸው ክሶች በትክክል ስለመደረጋቸው፣ ምክንያቱም አንድም የፋኖን ትግል እያጓተተ ያለው ጭምጥ የሌላቸው ማስረጃ የሌላቸው እንዲህ አይነት ክሶች በሰፊው ስለሚናፈሱ ሊሆን ይችላል። ከዚህ አንፃር በትክክል አላችሁ ማስረጃ እነዚህን አካላት በዚህ ደረጃ ልትከሱ የሚያስችል? በተጨባጭኛ ማስረጃ አለን። ከማስረጃ አልፎ ማስረጃዎችን ለህዝባችን ከመንገር ይፋ ከማድረግ አልፎ እኮ በግልጽ ፊት ለፊት ተወያይተን ከሱ ጋር ታግለነው እኮ ገሸሽ አድርገነዋል። ሌሎችንም በተመሳሳይ እኮ 5 6 7 8 ጊዜ አብረን እንስራ የሚል እድል ሰተናቸው ከተሰለፉበት የተቃራኒ ጎራ ከተሰለፉበት የዓላማ መፋለስ አንፃር እንኳን ቢሆን በሆደ ሰፊነት ችለናቸው እኮ የውይይት የአብሮ መስራት እድል ሰተናቸዋል። ይሄን ሁሉ እድል አባክ ነው። ይሄ ሁሉ የአማራ ጠመንጃ በአብይ አህመድ ተጠርንፎ ጦር ኃይሎች እንዲገባ ይሄ ሁሉ የአማራ ወጣት ደሙን ያፈሰሰ የአማራ ወጣት ርስቱን ሳያስመልስ ክብሩ እንደተገፈፈ ደሙ ሳይደርቅ ያልተነሳ የፋኖ አባል በየሜዳው በወደቀበት ሰዓት እነሱ ተደራድረው 5 እና 6 የክልል ወይም የፌደራል ወንበር በመያዝ ብቻ የአማራን የርስት ጥያቄ፣ የአማራን የህልውና የፍትህ ጥያቄ፣ የእኩልነት የውክልና ጥያቄ ገደል ሊያስገቡ የመጡ ኃይሎች መሆናቸውን እኛም በማስረጃ ጭምር እናውቃለን። ምናልባትም ሰነድ ሰርተን የፎቶግራፍ የውል የስምምነት ማስረጃዎችን፣ የድምጽ የቪዲዮ ማስረጃዎችን፣ ኦሪጂናል ማስረጃዎችን ለህዝባችን ይፋ የምናደርግበት ዶክመንቴሽን እናዘጋጃለን ወደፊት። ምናልባት አሁንም ፋኖ ማርሸት የኛ መድረክ በዋናነት ሰዎች ያለ ቦታቸው ያለ ምግባራቸው ያለ ግብራቸው ስም እንዲሰጣቸው እና በዚህም ትግሉ በተወሰነ ደረጃ እየተደናቀፈ የመጣበትን አካሄድ እዚህ መድረክ ላይም ለማባባስ የሚያስችል ነገር ጥንቃቄ እናደርግበታለን። ለማንኛውም እናንተ ማስረጃ ቢኖራችሁም ባይኖራችሁም ምን ያህል ትግሉ ይጠቅማል? በዚህ መልኩ እነዚህን ታጋዮች እንግዲህ መነሻቸው መድረሻቸው እነሱ ወስነው የገቡበት ነው። ነገር ግን በዚህ ደረጃ እናንተ እነዚህን ወገኖች ክስ ማቅረብ ምን ያህል ትግሉ ይጠቅማል ብላችሁ ታስባላችሁ? እኛ እኮ መሬት ላይ የምናደራጀውን የምናሰለጥነውን ኃይል አልቀሙንም። ያለንን ዲሽቃ ያለንን የቡድንና የነፍስ ወከፍ መሳሪያ አልቀሙንም። ህዝባችንንም አልቀሙንም። የኛ ትግል ለደቂቃም ቢሆን አልቆምም። እንደውም በከፍተኛ ፍጥነት የኃይል አደረጃጀቱም የማጥቃት ስልታችንም ፖለቲካችንም ዲፕሎማሲያችንም ከምታስበው በላይ እየፈጠነ እያደገ ነው። እነሱ መጥተው የራሳቸውን የፖለቲካ እያደገ ነው። በቃ ይሄን እየተባለ ገንዘብ የሚያወጣ ተስፋ የሚያደርግ ተማሪው ትምህርት ቤት መዘጋት እዛ የሞቱ ሰዎች ባይቆጨው እንኳን ዛሬም ቢሆን ፋኖ ነኝ ከሚለው ቂጡን ጥሎ ካበደ ነውረኛ ስብስብ ጋር የሚያብድ ሰው ቢያብድ ይገባል። መከራውን ግን እቤቱ ላይ እላዩ ላይ ያውጃል እንጂ እንደዚህ አይነቱ ጭንጋር ሱ 27 በወንጭፍ ጣልኩ የሚለው ባለጌ እንኳን እያደገ ነው ይላል። ምን ያህል ንቀት እንደሆነ ለምን ከዚህ ጋር የሚጨፍሩ ሰዎች እብዶች ናቸው። ጤነኞች አይደሉም።
ደም አፍሳሾች ናቸው፣ በቀለኞች ናቸው። ለግድያና ለጥፋት የሚሄዱ ስብስቦች ያሉበት የጥፋትና የመጠፋፋት መድረክ እንጂ የሰቦች ስላልሆነ ነው ይሄ ልጅ እንደዚህ የሚያቀራራው። ዝም ብሎ እንደዛ አይልም። ዝም ብሎ የሆነ ወቅት ላይ ሸክፎታል ነበር እንዴ? አውራ አቅራራ በል እንደዚህ በል ምናምን። ሀገር ሲበላሽ ጃርት ያፈራል። መሬት ደግሞ ሲበላሽ እንደዚህ ኩርንችት የሆነ ለምንም ነገር ለከብት ምግብ አይሆን፣ ለመሬቱን የሆነ ነገር ፈርታይል ለማድረግ አይሆን፣ እንዲሁ በሽታ ብቻ የሚያበቅላል። እሾህ ይሆናል፣ ይወጋል፣ ምን ይላል። እጅግ በጣም አስቀያሚ የሆነ አትክልት ነገር የሆነ ነገር ያበቅላል። እንደዛ አይነት ማለት ነው። እነዚህ እድሜ ኖሯቸው ከአንድ ቀን በላይ ሆነው ከሁለት ቀን በላይ ተናግረው እነዚህ የሚያደናግሩት ፕሮፌሰር፣ ዶክተር፣ የፖለቲካ መሪ የሚባል በዚህ ልክ የረከሰ የሞተ ትውልድ ይሄው ዛሬ ነው ያለው። ከዚህ የባሰ ቀን አይመጣም። ይሄንን ግን ያዙ። እኔና እናንተ ይሄን ታሪክ መተረክ አለብን። አይደለም ለሀገራችን ልጆች ይቅርና ለሌላ ዓለም ሁሉ በመጽሐፍት ላይ መጻፍ አለብን። ለምን? ዓለምን እንድትድን። እንዲህ አይነት በዛም ብትሉት በዚህ ውል አልባ የኪሳራ ምንጭ የሆነ የተረገመ ትውልድ በዚች ምድር ላይ መቀጠል ስለሌለበት ማስተማር እንድንችል በቻልነው አቅም እነዚህንና መሰል ሰዎችን ማስታወስ መቻል አለብን። ይሄንን አውቀን እንዲህ አይነት ባለጌዎችን በዚህ ቀጭተን ዓለምን፣ ምድራችንን፣ ኢትዮጵያን ነፃ ማውጣት ካልቻል አብረን መወቀሳችን ስለማይቀር ማለት ነው። ፍላጎት ማራመዳቸው በእኛ ትግል ላይ ቅንጣት ታህል ኔጌቲቭ ወይም አሉታዊ ነገር አልፈጠሩብንም። ይልቁንም አንድ ጽዮናዊ ወደ ፋርስ ምድር ወይም ወደ ሶሪያ ምድር ሚሊዮን ዶላሮችን ይዞ ፖለቲከኛ ሳይሆን ሸቃይ ሳይሆን ቱጃር ሀብታም ኢንቨስተር መስሎ የሳይበር ባለሙያ መስሎ ጎብኝ መስሎ እንደሚሄድ ሁሉ ነው እነዚህ ሰዎች ወደ አማራ ትግል የመጡት፣ ወደ አማራ ህዝብ የመጡት። ስለዚህ ህዝባችን ይሄን አውቆ ነው የሚንቀሳቀሰው። እኛም ቀድመን ነቅተን ነው። በዚህ ደረጃ እውነት ለመናገር ፋኖ ማርሸት እስክንድርም ሆነ ሌሎች ታጋዮች እንደዚህ ጉስቁልና ሆነው በከፍተኛ ደረጃ አካላዊ ገጽታቸው ተቀይሮ በዱር በገደሩ ብዙ ነገር ማድረግ ይችላል። እስክንድር የእስክንድርን አቋም መደገፍ አለመደገፍ ጉዳይ አይደለም። ነገር ግን በዚህ ደረጃ ስብናው አጠቃላይ እንቅስቃሴው ሊገለጽ ይችላል ብዬ አላምንም። ነገር ግን እንደው ወደ መግለጫችሁ ልምጣ። መግለጫችሁ ምንድነው? አሁን እነሱ ንግግር ጀምረናል አሉ። ንግግር የጀመሩት ድርድር አይደለም። በዋናነት እንደገለጹልን ከሆነ መደገፍ አለመደገፍ ሌላ ጉዳይ ነው። ግን የጀመሩት ንግግር ከሰብአዊ እርዳታ ጋር በተያያዘ ከዘር ማጥፋት ጋር የአማራን ህዝብ እየፈጀ ያለውን ስርዓት ከማጋለጥ ጋር የተያዘ የፋኖ አደረጃጀቶች ፋኖ በትክክልም እየተንቀሳቀሰ ነው የሚለው ለዓለም አቀፉ ማህበረሰብ ለማሳወቅ ነው ብለዋል። በዚህ ደረጃ ምን ምላሽ አላችሁ? ይህንን እንቅስቃሴ ስሜዳቸው ምንድነው ችግሩ? ንግግር አይደለም፣ ድርድር ነው ያደረጉት። የአፍሪካ ህብረት ስንዴ ገዝቶ ያውቃል ወይ? ኢጋድ ስንዴ ገዝቶ ያውቃል ወይ? ዱቄት ገዝቶ ሰጥቶ ያውቃል ወይ? ወርቅነህ ገበየሁ ጋር የሚደረግ ንግግር በአማራ ፖለቲካ ጉዳይ፣ በአማራ ትግል ጉዳይ፣ በፋኖ ትግል እንቅስቃሴ ጉዳይ ንግግር አደረግን ነው ያሉት እነሱ። ወርቅነህ ገበየሁ ጋር ነው ስለ ፋኖ ስለ አማራ ህልውና ትግል የሚያወሩት? የአፍሪካ ህብረት ጋር ነው ስለ ሰብአዊ እርዳታ የሚያወሩት? የአፍሪካ ህብረት ስንዴ ሰጥቶ ያውቃል? ታሪክ አለ ወይስ ከማን ጋር ነው? እነሱ አሁንም በግልጽ ቋንቋ ረግጬ ማለት ፈልገው ነጥብ የአማራን አብዮት ለማክሸፍ የግል ፍላጎታቸውን ለማሟላት ነው እየሄዱ ያሉት። ያደረጉት ድርድር ነው። ድርድር ስለመሆኑ በተጨባጭ እነሱም ተናግረውታል። ጋዜጠኛው ጭምር ሲጠይቀው እኮ በድርድሩ ያነሳቸዋቸው ነጥቦች ምንድን ነው ያሉት? የብልጽግና አክቲቪስቶች ምንድን ነበር ሲጽፉ የነበሩት? ከወራት በፊት አብይ አህመድ ሂደቶች አሉ፣ ጥሩ ጅምሮች አሉ የድርድር ብሏል። ብርሃኑ ጁላ ወጥቶ እስክንድር ጥሩ ሙከራ እያደረገ ነው፣ ሞከረ ዘመቱበት እንጂ ብሏል። ሁለት ሶስተኛ የምክክር ኮሚሽኑ ምንድን ነው ያለው? እነ መስፍናሪያ ምንድን ነው ያሉት? አንድ ክንፍ የፋኖ ክንፍ ጋራ ሰላማዊ ንግግር እያደረግን ነው፣ ወደ ጥሩ መንገድ ይመጣሉ እኮ ነው ያለው። ከዚህ በላይ ምን ሲባል ነው የሚገባው አማራ? እኛስ ምን ሲባል ነው የሚገባን? ያደረጉት ድርድር ነው። የህዝባችንን ጥያቄ መስዋዕትነታችንን የህልውና ትግላችን ወደ ጎን በመተው ለግል ወንበራቸው ሲሉ ያደረጉት። እንግዲህ አርበኛ ማርሸት መግለጫችሁን እያየው ነው። በመግለጫችሁ ላይ ከአፍሪካ ህብረት፣ ከኢጋድ፣ ከአብይ አህመድ አገር አርበኛ በዚህ ነው ያለ ቦታው ስም ራሱ ጡር አለ። ሌባን ሌባ ብሎ አለመጥራት ራሱ ሌባ መሆን ነው። አሸባሪን አሸባሪ፣ ነውረኛን ነውረኛ፣ ገዳይን ገዳይ፣ ቆሻሻን ቆሻሻ ብለን ባለመጥራታችን ነው ሀገር ሊያድኑ ከሚሰሩ ሌት ተቀን ከሚለፉ ምሁራን ጎን የነሱን ስም ይዞ ሀገር ለማፍረስ የሚሰራውን ፕሮፌሰር እያል የተዋረዱ። ሀገር ለመጠበቅ ሌት ተቀን ከአራዊቱም ከሰውም ጋር መከራውን የሚያይ የጸጥታ ኃይል ባለበት ምድር ላይ ሀገር ለማፍረስ
የታሪካዊ ጠላቶቻችንን የጥፋት አጀንዳ ተሸክሞ በራሱ ላይ እንኳን የጥፋት እንትንን አውጆ የሚሄድ ጭንጋፍን ሁሉ አርበኛ እያል ውርደትን እየተላበስን ደናና መጥፎ አለይልን ያሉ ለዛ ነው ሀገር ማሻገር ያልቻለ ለዛ ነው የመጣው ሁሉ ፍሬከርስ ሲሆኑ በያለበት ስም ሁሉ እየከበረ ወድቆ እንዲቀር ያደረገ እንደዚህ አይነቱን ባለጌ ሰውን በስሙ አለመጥራት ማንንም ይሄ ከኔ መጀመር አለበት ከራሴ ጀምሮ ነው ማንኛውም ነገር ከራሴ ነው እንዲጀምር ፈልግ ፈጣሪ ፍረድ ስል ከኔ ጀምሮ እንዲፈርድ ነው ፈልግ ማንኛውም ነገር እውነት ይውጣ ሲባል ሁሉም ነገር ላይ ነው የተዛነፈ እይታ ከሆነ ያው ታጥቦች ጋር አሁንም እዛው አይነት አዙሪት ውስጥ መጋተ እንደነዚህ አይነት ባለጌዎች ግን ኢትዮጵያን የማይመጥኑ ኢትዮጵያ ውስጥ የኖርንበትን ውሸት ምን ያህል እንደሆነ ጀግንነት ምን እንደሆነ ለሰዎች መኖር ምን እንደሆነ ነፃነት ምን እንደሆነ ለነፃነት ዋጋ የከፈሉ ሰዎች ምን እንደነበሩ ምን ነገር እንደነበር ያንን ታሪክ እያስታወሳችሁ ስታዩት ነው የምትናገሩት ማንንም ባለጌ በነዛ በጀግኖች ስም መጥቶ እንዲሸቅልበት በተለይ ትልልቅ ሰዎች አላችሁ የከፈላችሁትን ዋጋ እውነት ምን እንደሆነ ነፃነት ምን እንደሆነ አርበኝነት ምን እንደሆነ አርበኛ የሆናችሁ ሰዎች ምን እንደሆነ እዩትና እንዲህ አይነቱ ባለጌ ጠሪውና ተጠሪውን ስታዩ እንዴት ያማችሁ ይሆን በጣም እናደደው ለዛ የሚደርሰውን ነገር እዛ አያለው በዚህ ንግግር ውስጥ የንግግር እየሰማው አሁን ራስን ታይምለ አካባቢ ላይ ያለው ስጋትና የሆነ ነገር መቃኛለሁ እሱን እያየው ይሄ ሲያወራ ከዛ ሸነፍ የተሻገር ነው ሲል ከዛ ይሄንን እየሰማ የሚደነፋ የሀገሩ ናፍቆት በበቀል ለመወጣት የሚያብድ የዚህ ጽንፍ ደጋፊ ደግሞ በተለያየ ሀገር ላይ ተቀምጦ የሚያደርገው ንብደትና ከዛ ስድብ ኢትዮጵያን መሪ ፋሽስቱ ምናምን ብሎ የሚል ፋሽስት ዘላቂ አልፈልግም የትኛውም ቦታ ላይ ቢሆን አፉን ለዘለፋ የሚከፍት ሰው እሱ ነውረኛ ነው ባለጌ ነው ወራዳ ነው ውዳቂ ነው ተስፋ ቆርጧል ሙቷል በራሱ ላይ መሞቱና መውደቁን ለመመስከር ነው ሰዎችን በመስደብ የሚጀምር በውጤት አትቀድመው በዛምኑን በዚህ ግን እኔ መከላከያ ሰራዊትን የትኛውም ቦታ ላይ በክብራቸው የተቀመጡ ሰዎችን ማንንም ሰው እንዲናገራቸው አልፈቅድም ማንንም አይቻልም የትኛውም ቦታ ላይ ያለች የቴ ወንድሜ ምናምን ሐቅን ይዛ እስከኖረች ድረስ በዛ ክብሯ ላይ እስከተቀመጠች ድረስ ማንንም ባለጌ መጥቶ እሱን እናገራለሁ በሚል እንኳንስ ጠቅላይ ሚኒስትሩን እንኳንስ መከላከያን እንኳንስ ሀገር ለማሻገር ዋጋ እየከፈሉ ያሉትን ይቅርና የትም ቦታ ላይ ቢሆን በጎን የወደዱ ሐቅን የወደዱ ለሐቅ የሚኖሩ በጎ ነገር ነው የሚኖሩትና ምንም ነገር ላይ በጥፋት ያልተሳተፉ ሰዎች ሁሉ በጎ አስተዋጽኦ አላቸው ለኢትዮጵያ መቀጠል ማለት ነውና እንዲህ ድረስ የተመጣው ግን ህግ ስላልተቀመጠ መርህ ስላልተቀመጠ ነው ለኪ ስላልመጣ ነው ለኪ በሀገሩ ላይ በባለቤትነት መቆም የሚችል ህብረተሰብ ስላልተፈጠረ ነው እንደነዚህ አይነት ባለጌዎች ዛሬ መልሰው እንዲጮህ ያደረግናቸው ትናንትና ማን ነው አሁን ይሄ ማን ደረጀ እንደሱ ለዚህ ስርዓት ያጨበጨበ ሰው የለም እንደሱ ያሽቃበጠ የለም ለዚህ ስርዓት አሁን ደግሞ ተመልሶ እንዲህ ምናምን አንድ ሰውዬ ደግሞ ምንድነው የሚለው ሁሌም ስለ ሀብታሙ አያሌው ሳስብ ደም የሚያፈላው ነገር ፋኖች በመልካሙ ጊዜ ሲደውሉለት ድምጻቸውን ሪከርድ እያደረገ አስቀምጦ ዛሬ ያስፈራራል ከኤርሚያስ ለገሰ ጋር ግን ለአመታት አብሮ ሲሰራ ኤርሚያስን ብላክሜል ለማድረግ አልሞከረም ከሞገስ ዘውዱ ጋር ወደ ሚዲያ አምጥቶ ሲያስተዋውቀው አብሮ ሲሰራ ሞገስ ዘውዱን ብላክሜል ሲያደርግ ታይቷል ኤርሚያስ ለገሰ ዛሬ አስተላለፉን መጣው ቀደም ተባለ ሰራማራ አስተላለፍ ውስጥ ገብቶ በየቀኑ የሚያሰራጨውን ፕሮግራም ተመለከቱ የአማራ ትግል ሲያጠለሽ ሲያቋሽሽ ነው የምታገኙት እና ያደረገ ቢሆን ሀብታሙ አያሌው ይሄንን አይነት አካሄድን ካላቆም የአማራ ትግል ማንቋሸሽህን ማጣጣልህን ካላቆም ያለኝን መረጃ ወጥቼ ሰጥቷለሁ ብሎ ሲናገር ሰምታችሁ ታውቃላችሁ የለም እንደዛ ቀርቶ ዛሬ ኤርሚያስ ለገሰ የሚነዘው ፕሮፓጋንዳን የሚያፈራርስ ትናንት የተናገራቸው ቪዲዮዎች
በለው በየሰፈሩ በሰማት አሁን ይሄ ምንድነው የሚለው ሀብታሙ አያሌው ስልኮችን እየቀዳ ምን እያለ ስልኮች ተጠለፉ የተጠለፉ ስልኮች የፋኖ አመራሮችን ድምጽ እየቀዳ ለብልጽግና የሚሸጠው ሀብታሙ አያሌው ነው የሚል ነው። እንዲና እንዲ ነው። እነዚህን ግን አምኖ የነበረው ሰው ምን ያህል ያፍር ይሆን? ምን ያህል ይሸማቀቅ ይሆን? ከነዚህ ጋር ጨፍሮ ኢትዮጵያን ለጥላቶች አሳልፎ ለመስጠት በብልግና ዳንኪራ ሲመታ የነበረው ሌባ ጭንጋፍ ሁሉ የት ነው ያለው? እስኪ ስሙት። እናንተ ቢሰጧችሁም ቤታችሁን ራሳችሁን አንደበታችሁን የማትቆጣጠሩ ናችሁ። እሱን ደጋግመን ያወራነው ስለሆነ ነገር ግን የሁሉ ጭፈራና ዳንኪራ ሬስቶራሽ በጣም ከሚያበሳጭ ነገር የእውነቴ ነው። እንደምንም ልትታችሁ ትችላላችሁ፣ የሆነ ቀረ ሌላችሁ ሁሉ ይችላል። ግን ኢሞሽናል ሆነው ርስት ይላችኋል። ምን ያህል ኋላ ቀርነት እንዴት ሆነ? አንደበቱን መቆጣጠር ያልቻለው፣ ሰብናውን አለባበሱን ማስተካከል ያልቻለው፣ የሚያወራውና የሚሰራውን ነገር መስማት ማድመጥ ማስተዋል የማይችል የዮዲት ጉዲት ስርዓተ ትምህርት ፍልፋይ ይሄ ምንድነው የሚባል የዶሮ ኢንኩቤተር የሚባል እንቁላሉ ከየት የሚመጣ ከምን ቻይና ውስጥ የሚሰራው ሳይሆን አይቀርም ላስቲክ እንትን ያለ እሱ ሁሉ አቅፎ ሙቀት ስለተሰጠው ብቻ የሚወለዳል። ኤሌክትሪካል ሙቀት በመስጠቱ ብቻ እናት አባትን ወክሎ ኤሌክትሪኩ የሚሆንበትን እንደዛ አይነቱ ትውልድ ሁሉ እንደዚህ ሲማግጥ ሲባልክ ስታዩት ከዚህ በኋላ ደግሞ በጣም መሸበቱ በጣም ዘመን ያስተማራቸው ምናምን ተብለው የአማራ የፖለቲካ ምናምን ሊቃን ብለው እድሜ ልካቸውን አርጠው ህዝብን ሲያዋርዱና ሲያስገድሉ የኖሩ የዛ ህዝብ ደም በእጃቸው ላይ ያለ ፖለቲከኞች ምናምን ትወጫሉ ያወራሉ። እስኪ እዚህ ቪዲዮ ላይ ገብታችሁ ራሱ እኔ ተካርጋችሁ እንደዛ የምትሉ የአማራን ደም ስታፋሱ የኖራችሁ አማራ ነኝ የምትሉ ቆሻሻዎች ሁሉ እስኪ ምን በየሄዳችሁበት እድሜ ልካችሁን ኪሳራና ውርደት ጋጠወጥነት ያላ የትም ቦታ የትም ሀገር የትኛውም ዘመን ላይ ብትኖሩ ውርደትና ውድቀት በላያችሁ ላይ ያለ እጅግ ብዙ ጥፋት ስታጠፉና ስታጠፋፉ ያላችሁ ዘመናችሁን ሁሉ በዛ በኪሳራና በውርደት አሳልፋችሁ የኔን የሄቴን የወንድሜን አሁን ያሉ ወጣቶችን እድሜ የምታባክኑ ትውልድ የምትገሉ ትምህርት ቤት ሲዘጋ እንዲዘጋ ውጃችሁ ለይስሙላ ለይበሉ እንኳን በአደባባይ አንዲት ነገር ስለ እውነት ስለ ሐቅ ስለ ፍትህ ያልተናገራችሁ ዛሬም ነገም ያለውን የተዋቀረውን ሳታጠኑት የጠናውን ሳትደግፉት ራሱን ችሎ የቆመውን ሀገረ መንግስት ለመናድ የምትቃዡ ቅዠታሞች እናንተ ምኒልክ ወራሽ ሆናችሁ ምኒልክ በእናንተ ልክ የሚታሰቡ ናቸው። እንደናንተ እኮ ብናስብ ምኒልክንም እንድንወቅስ ልታደርጉ በዛ የሚባል በዚህ የትኛውም አካባቢ ላይ ኢትዮጵያ ጫፍ ላይ የተፈጠሩ ጀግኖች ስማቸውን ለመጥራት ራሷኛ አንበቃም። እነሱ ጀግና ናቸው በዘመናቸው ይሄው እስከ ዛሬ ድረስ ዘመን ተሻጋሪ ሆኖ ያለፈ ታሪክ ጽፈዋል። ዛሬ እዚህ የምትንጫጪ ጽንፍ ላይ ቆመሽ የምትራገጪ እህት ወንድሞች ምናምን ወንድ ሴት ምናምን የምትባሉት ሁሉ እዛ ዘመን ላይ የተሰራው ታሪክ ላይ ነው የቆምከው። ዛሬ ታሪክ እየሰራህ ያንን ታሪክ ለማፍረስ በዛሬ ነው እየተጓተትክ ያለው። ወራዳነህ ውርደታም ነሽ። ሰዎች በሰሩት ላይ ነው እየተራገጥክ ያለው እንጂ የራስ የሆነ ነገር እየሰራህ አይደለም። ለዛ ነው ምጽዋተኛ ትውልድ በውርስ መሬት የምትቃረመው ምናምን አቅቶ ሰው አግተ የምትቀበለው የረከሰ ነገር አቅቶ ለጥላትም ቢሆን እየተላላክ ሀገርህንና ወገንህን ለመሸጥ የገባው ቃል ኪዳን ፈስዶብህ ከሽፎብህ ጭራሽ 4 ኪሎ ምናምን አሁን የሚያወራው ልጅ 4 ኪሎ አሁን በተለይ ከዚህ 1 አመት 2 አመት በኋላ ያለው አዲስ አበባ ላይ የሆነ ቦታ ላይ ገብቶ የሚወጣ ሰው ነው። ሂሳብ መክፈል አለ መክፈል አይደለም። እጅ ማስታጠቢያውን አይቶ ከዛ እጁን ታጥቦ ያዘዘውን ምግብ መመገብ የሚችልበት ቦታ ድረስ አስተናጋጅ እየጎተተ እየመራ ካለመጣው ይሄ ወጡ የሚገባ ሰው ነው። የሆነ ቤት ላይ ገብቶ የሚወጣ ሰው ነው። በዚህ ልክ የተናቀነው ግን እኛ ነን። ሀገር ነው የተናቀው።
እንደነዚህ አይነት ጭንጋፎች ሁሉ የኢትዮጵያን ህዝብ ከታሪካዊ እሴቱ ጨምሮ ሀገረ መንግስቱን መናቅ ነው። እንዲህ አይነቱ አፉ ላይ ራሱ ስለ ኢትዮጵያ ሀገረ መንግስት ንቀትና ጥላቻ መናገሩ በራሱ የህዝብን ያለው ንቀት ነው። ከዚህ ጋር የጨፈሩ ሰዎች ሁሉ ደግሞ የበለጡ ርኩሰት ናቸው። ይሄ ልጅ የት ነው ያለው? ጎጃም የት ላይ ነው ያለው? እስኪ ለኔ ኢንቦክስ አድርግልኝ። ኢንቦክስ ላይ 11 58 90 48 ላይ እስኪ ኢንቦክስ አድርግልኝ። ጎጃም የት ላይ ነው ያለው? የት ላይ ነው ያለው? እስኪ ጽንፈኛ ይሁን ጎጃም ላይ የት ነው ያለው? ወይ አዲስ አበባ ነው ያላችሁት ካላችሁ፣ ወይ ሸገር ሲቲ የሚባለው በሰንዳፋ በቡራዮ በሱሉልታ ነው ያላችሁት፣ መቀሌ ኤርትራ ነው ያላችሁት፣ ጎጃም አላችሁ እናንተ? አንድ ቦታ ላይ እስኪ ጎጃም የት ነው ያላችሁት? ምድረግም እና በጣም ያናዳሉ። በእርግጥ ይሄ እርግማን ሆኖ ቢቀስፋቸው ደስ ይለኛል መድኃኒዓለም። እና እንደዛ እየተባለ አሸንፈናል። እንትና እንዲህ ብሎ ዘመን እንዲህ ብሎ እስክንድር እንዲህ አድርጎ አስረስ እንዲህ ብሎ በየቀኑ ስለስ የቡና ወሬ የጠላ ቤት ወሬ እያወሩ እየናዱት ይገኛሉ። ነገ ጧት ያፍሩበታል። ወንድማችን እንዳሉ እንደዛ አይነት ስራ ላይ ወርደን አንገኝም። በጣም ያፍሩበታል። ሰው የሚገርመኝ ግን ይሄን ለማዳመጥ ራሱ መታደሙ ይሄን ለማዳመጥ ለዚህ ሁላ ደግሞ መንስኤ የሆነው ቅድም እንደተናገርኩት ድርጅታዊ ዲሲፕሊን አለመጠበቁ ነው። ደረጃ ደረጃ ምንድን ነው ሳይባል ሁሉ እየደወሉ ምን እያሉ የሚያወሩት ነገር በስተመጨረሻ እንዲህ አይነት ነገር ነው ይዞ የሚመጣው። ስለዚህ ትምህርት ይወስዳሉ ወደፊት ብለን ተስፋ እናደርጋለን። ይህም ጊዜ ይታለፋል። አልባልተኛቸውም አልባልታ እያወሩ ይቀጥላሉ። እንግዲህ እንዲህ ያለኝ እንዲህ ብሎ የሚያወራውና የሚናገረው እዚህ ሆላንድ አካባቢ ያለ ደሬ መሰለኝ። እንግዲህ ደሬ ነው የተናገረው። ለጃልቆቱና መሰሎቹ ነው የመከረው። ደሬ እንዲህ ታላገ ምናምን አለ እና እኔ ለብቻው ራሱን በቻለ ርዕስ ነው የምገባለት ራሱን በቻለ ርዕስ ነው የምገባለት እና ብዙ እንደውም ለሌሎች መልስ መስጠት ይሻላል። ለዚህ ድብኝት መልስ ከምሰጥ ለሌሎቹ መልስ ብሰጥ ይሻለኛል። ይሄ ከኔ ቴሌግራም ላይ እየቃረመ ዜና ሰርቶ ልጆቹን የሚያሳድግ እኔ አማራ ስል እሱ ጸረ አማራ ሆኖ የአብይ ቂጥላሽ እግርላሽ ካልሲ አጣቢ ሆኖ ሲንከለከል የነበረ ጸረ አማራ ወደል በሆዱ የሚያስብ አይምሮ የሌለው ሰው አሁን ሌላውን ሲተች የአማራ ፋኖ ደጋፊ ሆኖ ሲመጣ ያስቂ ነው። ይሄ የሻዕቢያ ገረድ ይሄ ኢሳያስ አፈወርቂ ተላላኪ ከጸረ ኢትዮጵያ ኃይል ጋር ከርሞ ልጆቹን ሲያሳድግ የነበረ የዛሬ ዓመት ፋኖን አሳዳጅ የነበረ የአማራ ተቃዋሚ የነበረ የብርሃኑ ነጋ የካዲው የገሌው ሻንጣ ተሸካሚ የሆነ ክህደት ልብሱ የሆነ ሰው ሞራል አግኝቶ አስረስ ለምን ተነካብኝ እገሌ ለምን ተነካብኝ አስነጥሳለሁ። አብሬ ነው ማስነጥስ አብሬ ነው ወቅት እና የመከላከያ ደጋፊ አልነበራችሁ እንዴ? ተዋቀጥ ውቀጥልኝ በደንብ አድርገው ውቀጠው። እንደዚህና እንደዚህ እየተባለ ነው የሚቀጥለው። እስኪ ሌላ ደግሞ ትዝታ ልቀስቅስባችሁ እንዳትናደዱ። ጀግናው የትግራይ ሰራዊት ባለፉት ወራት በራስ አሉላ አባ ነጋ በእናቶችና በነጋ ዘመቻ ባካሄዳቸው አውደ ውጊያዎች የፋሽስቱ ሰራዊት በአብዛኛው የትግራይ መሬት ጠራርጎ በማስወጣት ሸሽቶ ወደ አፋርና አማራ ክልል ቆቦ አካባቢ የመሸገውን የጠላት ሰራዊትን ድባቅ በመምታት አመርቂ ድሎችን ተጎናጽፏል። በቆቦና አካባቢው በተካሄደው ውጊያ የትግራይ ሰራዊት በህዝቡ እየተደገፈና ህዝባዊነቱን አንግቦ በርካታ የጠላት ሰራዊትን በመደምሰስ በርካቶቹም ከነከባባድ የጦር መሳሪያዎች ማርኳል። ነሐሴ 16 2013 ዓ.ም በተካሄደው ውጊያ በቆቦ የነበረውን 13ኛ ክፍለ ጦር ሙሉ በሙሉ ሲደመስስና ሲበታትን በትግራይ ሰራዊት እጅ የገቡ ምርኮኞች እንደሚሉት የጦርነቱ ዓላማና ፍላጎት ሳይኖራቸው በመሪዎቻቸውና በፖለቲከኞቻቸው ተገፋፍቶ እየተማገዱ እንዳለ ገልጸዋል። ከዚህ በፊትም ወደ ሲመጣ ግዳጅ ፋሽስቱ ምትሯን አያቸው አይደል? እንጂ 2013 ላይ ተሰራቸዋ ከ3 አመት ምናምን በፊት ነው። ለምን ይሄን መነካካላችሁ?
የተያዙ ነገሮች ፋሽስት የሚለው ምን የሚለው እንደ በዛም ይሁን በዚህ ከፊት የሚሆን ከኋላ የአንድ የኢትዮጵያ ጠላት የአንድ የጥፋት የሆነ ስብስብ አሻጥር እንደሆነ ነው። ይሄን ማስታወሳችሁ ምንድነው? በዚህ ብሪታችሁ በዚህ እንትናችሁ መጣችሁ ልካችሁን አግኝታችኋል። ነገም ተሰለፍ ተሰብሰብ የትኛውም ዓለም ጫፍ ላይ ያለ ኒውክሌር ሁሉ ይዘህ ተሰለፍ፣ ኢትዮጵያን አታሸንፍ። ለምን? ኢትዮጵያን የሚጠብቅ የሚያሻግራት የኢትዮጵያ አምላክ ነው። ማናዊ መለኮታዊ የሚባል ነገር አለ። የሚገባችሁ ስትሞቱ ከሆነ ሞክሩትና ይገባችኋል። የሚገባችሁ ጀስት እዚህ ባልናገረውም የሚሆነው ነገር እጃችሁን እግራችሁን ወራ አንገታችሁን ስታጡ ከሆነ እሱን እያጣችሁ ይገባችኋል። ኢትዮጵያን አትንኩ። ሰው ቢኖር አስተዋይነት ቢኖር እኔ የእውነቴን ነው የምላችሁ ከጃዊ ሰው ከፋኖ ጋራ ተሰልፎ ከዛ ጋር የተነካካ ሰው ሁሉ በህይወት እንዲተርፍ አልፈቅድም። ብታምኑ ባታምኑ ኢትዮጵያ ውስጥ የደረሰው ጋጠወጥነት ሁሉ ትንሽ ትልቁ በሚያየው መልኩ የጥፋት አባቱ ወያኔ በተግባር ገልጦት ልኩን አይቷል። ከዛ ያልተማረ ከዛ ውድቀትን ያልተማረ በየትኛውም ቦታ ላይ በመልከስከስ የማይገባውን ለማግኘት ሀገሬንና ህዝቤን በዘብዛለሁ የሚል ሁሉ የሚገባውን ቢያገኝ ያንሰዋል። እንደውም የሚገባውን ያላገኘ ነገር ከሆነ ነው እኔ የምቃወመው። ያላደረጋችሁት አሻጥር የለም። ዛሬም ቢሆን በተለያየ መልኩ እባብ ሆናችሁ አህያ ሆናችሁ ውሻ ሆናችሁ ትመጣላችሁ። ዛሬ እስከ ትናንት ድረስ ምንም ነገር ብታደርጉ እዚህ የምለው ምንም ቢዘጋጁ ኢትዮጵያ እንደምታሸንፍ እሱን ማረጋገጥ ስለሆነ አላማዬ ነው እንጂ የሞከራችሁትን ሁሉ ብናገር ኦር እንዲህ ሊያደርጉ ነው እያልኩ ብል አላማዬ ማረጋጋት፣ ሰዎችን በሰብዕናቸው በክብራቸው ማቆም፣ ከዛም የሚገባውን ምላሽ ሰጠው አሁንም በአሸናፊነት በድል ከኢትዮጵያ ጋር እንዲቀጥሉ ማድረግ ስለሆነ ነው የኔ ዓላማ። የምታደርጉትን የምትደግሱትን ሁሉ የማልናገር እንደማሸንፋችሁ ከነገርኩ በክላሽም በብሬንም ተኩሰን ከመታናችሁ ምንም ነገር ብታመጡ በዛ ልክ አስተናገድናችሁ ጀስት ኢትዮጵያ አሸንፋለች ማለት ነው። እንተዋወቃለን። አሳሳቢ አይደላችሁ። የፈለጋችሁትን ብትደግሱ የጥፋት እንትኖች ማለት ነውና እስከ ውርደታችሁ መቅበር የኛ ዓላማ ይሆናል። እናንተ ሞክሩ። ይሄን ማስታወሳችሁ እንዴት ተንፈሳችሁ እንደመጣችሁና ይሄ የእንግዲህ ልጃችሁ የጥፋት እናንተን ቃርሚያ የሚቃርመው ጃዊሳ ሸን እያላችሁ ከየሰፈሩ አሁንም በየመስሪያ ቤቱ የሚሰርቀው ምናምን ነው። እሱ እስከ ሰንኮፉ ነቅለን እናቃጥላለን። በሳት ነው የምናቃጥለው። በሳት ተቃጥሎ ነው የሚጠፋው። በሳት ካልተቃጠለ የሆነ ነገር ላይ የሆነ ቦታ ላይ እንትን ብሎ ያመረክዛልና መለኮታዊ ኃይል የሚኖረው በሳት ሲቃጠል ስለሆነ በመለኮታዊ በማናዊ እሳት አቃጥለን ከመሬት በታች እንቀብረዋለን። ኢትዮጵያን አጠፋለሁ ብሎ በረከሰ ነገር ላይ የሚመጣን ማንኛውንም ኃይል ሁሉ የምትመለከቱት ታንክ እንግዲህ ካሽና ግንባር በተደረገው ተረጋግሎ በጀግናው መከላከያ ሰራዊት ቁጥጥር ስር ሆኗል ማለት ነው። መላው ሰራዊታችን በተባበረ ክንዱ እንደዚህ አይነት የመሰለው ትልቅ ጦር መሳሪያዎችን ጭምር እየማረከን ግን ለኢትዮጵያ ሕዝብ እንደሆነ ይህ ትልቅ ቁጥጥር ነው። ከጀርባ የምትመለከቱት ጁንታው ሰራዊት ይዞት የነበረው ታንክ ነው። በዚህ መልኩ ተደምስሷል። ከጀርባ አሁንም እንደምትሰሙት ተኩስ ከኋላ እየተተኮሰ ነው። በዚህ በግንባር እንግዲህ ደግናው የመከላከያ ሰራዊት ከህዝባ ያሉ በውን የጁንታውን ኃይል እግሬ አውጭኝ ብሎ እስኪፈረጥጥ ድረስ ድባቁን እየመቱት ነው። ይህ እየተመለከታችሁት ያላችሁት ምሽግ እንግዲህ የጁንታው ኃይል አርቢት አካባቢን ተቆጣጥሮ በነበረበት ወቅት የአካባቢውን ማህበረሰብ በማስገደድ ወደ 6 ኪሎ ሜትር ርዝመት ያለው የቆፈረው ምሽግ ነው። ይህን ምሽግ አይሰብሩትም ብሎ ያስበው ነበር። ግን ጀግናው የመከላከያ ሰራዊት ከመላው ህዝባዊ ኃይል ጋር በመሆን የአርቢት ምሽግን ሙሉ ለሙሉ ወድሞታል። ጁንታው እንግዲህ እየዘረፈ ሲጠቀም የነበረው ሽሮ እንግዲህ እንዲሁ ልታዩት ትችላላችሁ ነው። ከጀርባ የምትመለከቷቸው የተለያዩ የጸጥታ አካላት ናቸው። ከመከላከያ ጋር ደጀን ሆኖ መከላከያ ሰራዊት ላይ ካስለቀቀ በኋላ እነዚህ ደግሞ ከኋላ ያለውን ህዝብ ደጀን ሆኖ ለመጠበቅና የተቆረጠ ኃይል ካለም እነሱን ለመደምሰስ ወይም ለመማረክ የሚጠቀሙበትን ሁኔታ ነው እዚህ የምናየው ማለት ነው። ተመልካቾቻችን ይህ ከጀርባ የምትመለከቱት ታንክ በድጋሚ ሶስተኛ የተማረከ ታንክ ነው።
የጁንታው ኃይል ሲጠቀምበት የነበረ ነው። የሚገርመው እዚሁ አካባቢ የነበሩ ተጋድሎን ያደረጉ የመከላከያ ሰራዊት አባላትና የህዝባዊ ሰራዊቱ አባላት እንደነገሩ ይሄ ታንክ የነበረበት ቦታ ቤት ተሰርቶበት እንዳይታይ ቤት ተገንብቶበት የነበረ ታንክ ነው። ቤቱን እንግዲህ መከላከያ ሰራዊት በተቆጣጠረበት በዚህ ሰዓት አፍርሶት ይሄን ታንክ እንደዚህ ባለ መልኩ መቀመጡን ለማየት ችያለሁ። እንኳን ደስ አላችሁ። እስቲ እንደማያውቀው ከሆነ ገና በድል ጠግባችሁ እንኳን አላገሳችሁም። ገና ወደፊት እየሄዳችሁ ገና መች ጠግባ ገና ነው። ርፍራፊ ጁንታ አይቀረንም ደግሞ እዚህ ወሎ ውስጥ እንደምንቀብር ያው ጀግናው የመከላከያ ሰራዊት እንግዲህ የጋሸና ግንባር ከተቆጣጠረ በኋላ ከኋላ ያለው የደጀኑ ህዝብም ዝም ብሎ አልተቀመጠም። በእንደዚህ በምታዩት መልኩ እንግዲህ የስንቅ ድጋፍ በማድረግ እስከ ግንባር ድረስ በማምጣት እንዲህ በምታዩት መልኩ ማለት ነው ሰራዊቱ አንጀቱን ራስ እንዲያደርግ እያደረገ ነው። አሁን የምናየው ጀግናው የመከላከያ ሰራዊትና ህዝባዊ ያሉ በተለይም አካባቢውን ተቆጣጥረው ሙሉ ለሙሉ የማጥናት ስራዎችን ለመስራት እያደረገ ያለው ዘመቻ ነው። እንኳን ደስ አለ። እንኳን አብራ ደስ አለ። ኢትዮጵያን ለማዳን በምታደርጉት ጥረት የእናንተ ዋጋ ትልቅ ነውና ምን ትላለህ? ሁሉም ቢሆን ይሄ ወታደር ለኢትዮጵያ እስከመጨረሻው እንደሚሞት ዝግጁ ይላል። ማንም ሰው ቢሆን ደግሞ ኢትዮጵያን የማሸነፍ ፍላጎት አይኖረውም፣ አሸንፎ አያውቅም። ድሮም የአባታችን ነው ጀግንነት፣ አሁንም ታሪክ እንሰራለን። በጣም አመሰግናለሁ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከሚከተለው አሰራር አንፃር የሚረብሹ ምስሎችን ለተመልካቾቹ በተለይም ማቅረብ አይቻልም በሚባለው አሰራር እናያለን እንጂ አሁን በዚህ አካባቢ እንደ ቅጠል የረገፈ የጠላቱ ጦር ነው የምናገኘው። አሁን የጁንታውን ኃይል በማባረርና አይቀጡ ቅጣት በመቅጣት ጀግናው የመከላከያ ሰራዊትና መላው ህዝባዊ ኃይሉ ከፍተኛ የመናበብ ጥምረቱንና የወታደርን ሳይንሳዊ አመራር ያሳየበት ግንባር ነው ማለት ይቻላል። እንግዲህ ብዙ ጊዜ ሰዎች እየረሱ ስላስቸገሩ ነው ወደዚህ ነገር የመጣ ነው። መቼም ይባል መቼም አንረሳውም ነው። መቼም ይባል መቼም አንረሳውም። መርሳት ስለሌለብን እየረሳን እነሱ ያንን ሁሉ ነገር አድርገው ይሄን ሁሉ ልክ ያዩት ይሄ ወቅት ላይ የነበረውን ድባብ እስኪቸካረቁ ጠቅላይ ሚኒስትሩ ቤተመንግስቱን ትተው ሲዘምቱ አለቀስ። ለምንድን ነው ያለቀስነው? እስከዛ ሰዓት ድረስ የኔ ጠቅላይ ሚኒስትር ብሎ ሲያለቅስ የነበረ ትውልድ ምን አገኘና ነው ለመሳደብ የተሰለፈው? ራሱ የሰራውን ራሱ እየተቃወመ የሚከድበት ነገር ነው እና እንኳን ዛሬ ትናንትናም ይሄን ሁሉ አድርጋችሁ ነበር። ይሄ ዝም ብሎ ስንናገር ጀስት እንኳን የማይገባው ሰው አለ። በጣም ግን ጃዊሳን እንጠላው ዘራችሁን ያጥፋው። ጃዊሳ ጋር የተሰባሰበና የተሰለፈን ሁሉ ከሱ ጋር ሆኖ መከላከያ ላይ የተኮሰን ሁሉ ዘሩን ከምድር ያጥፋው። መሬቲቱን ብትሆን ትበቀል፣ እህል አታብቅል እላለሁ። ትዝ ባለ ቁጥር ብቻዬንም ቢሆን እንደዚህ ነው። በመከላከያ ሰራዊት ላይ የተኮሰን እነዛ እዛ በተኛበት ያረዱትን አሁን ያያችሁትን የሰማችኋትና ከዛ ጋር ተያይዞ የተሰራውን ደባ ሁሉ ለማስፈጸም እዛ ጋር የቀራቸውን የረከሰ ተግባር ለመፈጸም የመጣ በቀቀን ስለሆነ ነው የምጠላው። ጃዊሳ ፋኖ ነው ብሎ የመጣውን ኃይል የደገፈ ይሄን በሞራልም የደገፈ በሳቤም የደገፈ የትኛውም ምድር የትኛውም ዓለም ጫፍ ላይ ቢሆን ፈጣሪ ዘሩን ከምድር ላይ ይሰርዝ። ባለበት ጤና ፈጣሪ የሰጠውን ነገር ሁሉ ይውሰድበት። ይሄን ካላረገ ችግሩ የፈጣሪ ነው። ለዛ ነው 8 ወታደር ነው አንዲትን ሴት ደፍረዋል። ከ200 በላይ የሚሆኑ ወጣቶች በሌሊት ኮምቦልቻ ላይ ተጨፍጭፈዋል። ፋብሪካዎች፣ መሰረተ ልማቶች የሐራ ባቡርን ሁሉ ብትወስዱ ተዘርፈዋል፣ ወድመዋል። ጭና በምትባል በደባርቅ በኩል ላይ ባለች ጭና በምትባል ቦታ ላይ አንድን አባት ልጆቹ ሰብስበው ባሉበት ሞራላቸው እንዲላሽቅና እንዲወድቅ በመጥረቢያ ከትክተው ሰንጥቀዋል። ያላደረጉት ነውር የለም። እስኪ ለምንድን ነው የምንረሳው? ይሄን ያደረገ ሰው መጥቶ ስርዓተ መንግስት ያወቅራል። ያንን የሚመስል ተግባር ላይ የተሳተፈ ሰው ያሳስባል። ወዩ አግኝቸው እንደው ትላላችሁ እንጂ ያስፈራል ወይ?
ጦርነት የጥይት ጦርነት በጣም ሲምፕል ነው፣ በጣም ቀላል። የኢኮኖሚ የፕሮፓጋንዳ የምን ውስጥ ለውስጥ የሚሰራው በሃይማኖቱ ሰበብ ግብጽ ካየናት በኋላ ምን ታመጣለች? ግን ጳጳስ ነኝ የሚለው ሁሉ ከሃዲ የተሸከመውን መስቀል ስርዓት አስተምሮትና ተልኮውን ውክልናውን የረሳ በተቃራኒው ቆሞ የህዝብን ደም የሚያፋስስ ሽምግልናው ያላስተማረው ዘመን ያላስተማረው ቃለ እግዚአብሔር ያልቀየረው አማጺ በተከበረ ማንነቱ ላይ የረከሰና የደም አፍሳሽነት ክብርን ወርሶ ግደሉ የሚል ጳጳስ ሁሉ አላየንም እንዴ? ካየን በኋላ ነው እንዴ የምንፈራው? እነዚያ ሰዎች እኮ ውስጥ ለውስጥ አደባባይ ፈጣሪ ሳያጋልጣቸው ብዙ መገዳደልን ባርከው እኮ አስታጥቋል ማለት አርክሰው ማለት ነው። ባርከዋል፣ እሱን ሁሉ አድርጓል። እና እኔ የሚሰማኝ እዚህ ላይ ስናገር ሰዎች ባለማየታቸው መጸጸተው ከማውቀው እውነት አንጻር ነው፣ ከተሻገርነው ድል አንጻር ነው። ስጋቶችን የሚቀበላቸውን ሰው ለምን ብዬ የምለው ድል ያደረግነው ስለሚመጥ ብዙ ጀግና እናክብር ጎበዝ። አሁን አብይ በእነዚህ ጭንጋፎች እንደው የሚሰደብ ነው። ደብረ ጽዮን ሳይሰደብ አይደብርም? መቼም ብዙ ሰው ስለማያየው ቢረዝም ችግር የለውም። ብዙ ሰው አያየውም። 100 ሰው 200 ሰው ለሚያየው ቪዲዮ ችግር የለውም። በታሪክ ብቻ ሐሳባችንን እንግለጥበት እናስቀምጣለን። ራታ ብዙ ደግሞ እነዚህ ደግሞ አበዙት ማለት ተለቋል እና ሙሉ በሙሉ ሸዋን የከሚሴ አካባቢ፣ ባቲ አካባቢ፣ ኮምቦልቻ፣ ደሴን ጨምሮ አብዛኛው የደቡብ ወሎ አካባቢዎች ነፃ ወጥተዋል። የቀሩ የሰሜን ወሎ አካባቢዎች ኦፕሬሽኑ ይቀጥላል። እስካሁን የተገኘው ድል እጅግ ከፍተኛ ድል ነው። በጠላት ላይ ከፍተኛ ኪሳራ አድርሰናል። ብዙዎች ተማርከዋል። ጠላት የወገንን ምት ሊቋቋም አልቻለም። ነገር ግን የኛ አልቲሜት ፍላጎት ኢትዮጵያ ውስጥ ሰላምና ብልጽግና እንዲመጣ ነው። ተገደን ተገፍተን ለምነን ሲያቀተን የገባንበት ጦርነት ነው። ባለፈው እንዳነሳሁት በውር ድንብር የገባው ኃይል በውር ድንብር የዘረፈውን ይዞ መውጣት እንዳይችል፣ ኃይሉን ይዞ መውጣት እንዳይችል ባለፉት 2 ቀናት ከፍተኛ ስራ የተሰራው። በዚህም ምክንያት ጠላት እንደ ተቋም እንደ ዩኒት ሊወጣ አልቻለም። ትጥቁን እና የዘረፈውን አብዛኛውን አራግፎ ተበታትኖ ነው የወጣው። አሁን የተከተልነው ያለ ነው። ጉዞ እንደቀጠለ ነው። የተገኘው ድል እጅግ ከፍተኛ ነው። ለመላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ። ኢትዮጵያ አትሸነፍም። ኢትዮጵያ አንገቷን ቀና አድርጋ የምትሄድ በነፃነት በጀግንነት በድል የምትታወቅ ሀገር ናት። የኛ ስራ ይሄንኑ የለመድነውንና የወረስነውን ማንነታችንን ለልጆቻችን ማውረስ ነው። የኛ ወታደሮች ለማመንም ለመናገርም በሚከብድ ደረጃ ጀግንነት አላቸው። እንግዲህ እናንተ እንደምትታዘቡት ውጊያ ሲባል መታኮስ ብቻ አይደለም። በጣም በርካታ ኪሎ ሜትር በእግር መጓዝ መጠማት ይፈልጋል። ሳይበሉ ሳይጠጡ በእግር ቀናት የተጓዙ ነው የሁሉ አካባቢ ነፃ ያወጡት። የተገኘው ድል ለማመን ይከብዳል። በሀገር መከላከያ ሚኒስትር እጅግ ኩራት ተሰምቶናል። በህዝባችን ኩራት ተሰምቶናል። ኮምቦልቻ ሲገባ ያለው ስሜት አይታችሁታል። ከሚሴ ሲገባ አይታችሁታል። ደሴ ሲገባ አይታችሁታል። ህዝባችን ምን ያክል ሀገሩን እንደሚወድ እና ከሀገር መከላከያ ጎን የቆመ እንደሆነ ተረጋግጧል። ጠላትም ተገንዝቧል። ይህንኑ ድል በሰላም በብልጽግና ማረጋገጥ ያስፈልጋል። ኢትዮጵያ ታላቅ የምትሆነው ከድህነት ስትገላገል ስለሆነ አሁንም አቅማችንን ሰብሰብ አድርገን ወደ ልማት ወደ ሰላም እንድንሄድ ጥረት ይደረጋል። ለመላ ኢትዮጵያ ህዝብ እንኳን ደስ ያላችሁ። ትልቅ ድል ነው። እናንተም እንኳን ደስ ያላችሁ ማለት ፈልጋለሁ። አለምዬ እንግዲህ እንደዚህ ተገለባብጦብን ሰው እየረበሽን ራሷን እንዴት ልጆች እናንተ እንደዚህ እየረበሽ የምንለው እልህ ነው እና ጥቅም ኖሮ አይደለም። በጥቅም የምትሰሩትን ስራ አይደለም። ይሄ ግን በተለይ ዛሬ ላይ በዛም በዚህም የሚያቀርቡበት ነገር በጣም ስለሚያናድድ ከኤርትራው ሰውዬ ከተተዋጅ ጋር የተለያዩ
ከሀገር ውስጥ ያሉ የዛይዛ ተከፋዮች ማለት ነው። ስለተከፈላቸው የተጻፈውን ነገር ያነባሉ። ግን እኔና እናንተ ደግሞ ምንም ሳይከፈለን ዋጋ ከፍለን እንቅልፍ አጥተን ቤተሰብ ረብሸን ህይወታችንን ሁሉ ለዚህ ነገር ከፍለን የምንሄድ መሆኑን በታሪክ የሆነ ቀን ላይ የምታስታውሱት ነው። ለዛ ነው ሰውን ባያየው ቢረዝምም የምንለው ወይ በእይታው ወይ በሆነ ነገር ምናምን አይደለም እና ለእንደዛ አይነት ነገር በሱፐር ቻት በጎፈንድሚ እንደዚህ ያላችሁ በብዙ ነገር ማየት ትችላላችሁ። አይ ቲንክ በዚህ ፌብራሪ ላይ ምናልባት የኢንተርኔት ምናምን ራሱ ከቻለ አሪፍ ነው። በዜሮ ነው እየሄደ ያለው ማለት ነውና ግን የአንድ ወታደር ጠቅላይ ሚኒስትሩ ይሄንን ወቅት ሁሉ ስለረሳን ትናንትናም ማንም አላሸነፈን እንኳን ዛሬ እነሱ ግን አንዷን ነገር አሁን የጠቅላይ ሚኒስትሩን በተግባር ያደረጉትን በፎቶ የሚሰራ አንድ ሌባ መሪ ቢኖራቸው እንኳን ምን ያደርጉ ነበር? ምን ያገኘነውን ድልና የነዛ ጭንጋፎቹን ውድቀት ስለማቀው ከዛ ደግሞ ተነስተው እየተወዛወዙ መጣው በእጃችን የገባውን ስንት ዋጋ የከፈልንበትን ድል እንደዚህ እንቅልፋተን እንደዚህ ስንት ነገር ነው የምትደክሙና ስንት ቦታ ላይ ነው ስንት ጦርነት ያለው ጦርነት እንዳልኳችሁ የመሳሪያው ብቻ አይደለም። ያንን ሁሉ አድርገን ግን እነዛ ባለጌዎች ስትፈርስ ቁጭ ብዬ በማየት ያለው ሰው መጦ ሲያወራ የምናደደው ለዛ ነው የተከፈለውን ነገር ትንሽ ነው። የአንድ ወታደር ምሽግ ነው። የኛ ጦር እና በጠላት ጦር መካከል ይሄ ክፍት ቦታ በጋራ ያዝ ነው። እስቲ የሚታየው ተራራ ጫፍ ጋሸና የሚባለው ነው። ዛሬ ጠላት አለበት፣ ነገ ግን ወገን ይዘዋል። ዛሬ ጠላት ያለው እዛ ተራራ ነው ጋሸና የሚባለው። እኛ እዚህ ሆነን ነው እቅድ እያወጣ ያለን። ነገ ግን እዛ ተራራ ሆነን ጠላትን በትነን በጋራ የምናይበት እቅድ ጨርሰናል። ዋናው ጉዳይ ጠላት ተሸንፏል። ጠላት መበተን መደምሰስ ነው ቀሪ ስራችን። አሁን የገጠመን ጠላት የሚዘርፍ፣ የሚሰርቅ፣ የሚደፍር፣ ለራሱ ክብር የሌለው፣ ለሀገር ክብር የሌለው፣ ለሴቶች ክብር የሌለው ራሱን አዋርዶ እኛን ማዋረድ የፈለገ ነው። ይሄን ለማድረግ ታውሮ ገብቷል። ሳያቅድ፣ ሳያልም፣ ሳያስብ፣ ሳይዘጋጅ በታወረ መንገድ በውር ድንብር ገብቷል። በውር ድንብር ግን አይወጣም። በምስራቅ ያሳከነውን አመርቂ ድል በጋሸና እንደግማለን። በጋሸና ደገምን ማለት በውር ድንብር የገባው ጠላት ቶክሱ እንዳይወጣ፣ ዩኒት እንዳይወጣ፣ የዘረፈው እንዳይወጣ በትነን የምንደመስስበትን እድል በከፍተኛ ደረጃ ስለሚያመጣ በዚህ በጋሸና የምናደርገው የማጥቃት ስራ በጣም ወሳኝና ጠላት 2-3 ጊዜ ሳያስብ የወሰነው ውሳኔ ያመጣበትን ኪሳራ አስተማማኝ ትምህርት የሚያገኝበት ነው። ይሄን ለማድረግ እቅድ ጨርሰናል። ሰራዊታችን ዝግጁ ነው። አመራሮቻችን ዝግጁ ናቸው። መቼና እንዴት እንደሚጀምር ከወሰን በኋላ ጋሸና ደግሞ ተመልሰን የምንገናኝበት ጊዜ ቅርብ ነው። ለጠላት ያለኝ መልእክት ገብተው መልካም ምድሩን የማያውቁ ጦርነቱን የማያውቁ ሰዎች በውር ድንብር እያስፈጁት የትግራይ ወጣት እንደ ቅጠል እየረገፈ ነው። ይህ የትግራይ ወጣት መሸነፉን አውቆ አሁን ባለው ግልጽ ራዕይ በሌለው እቅድ በሌለው መዳረሻውን በማያውቅ የውር ድንብር ጉዞ ድል እንደማይመጣ አውቆ እጁን ለሀገር መከላከያ ሰራዊት፣ ለልዩ ኃይሎች፣ ለሚሊሻ፣ ለህዝቡ ከዛሬ ጀምሮ እንዲሰጥ ያን ማድረግ ካልቻለ በሰሞኑ ያየው አላግባብ የመርገፍ ሁኔታ ይቀጥላል ማለት ነው። ሰው እንዳይሞት ስለሚፈለግ እነዚህ ወጣቶች እጃቸውን ይሰጡ። ጦርነቱ እንዳለቀ የዘረፋ ተግባር ባጭር እንደሚቀጭ ተገንዝበው እጃቸውን ይሰጡ። የትግራይ እናቶች ደግሞ እንዲጠይቁ ልጄ የታል እንዲሉ መጠየቅ አለባቸው። ልጆቻቸውን በከንቱ እያረገፈ ለሚቀልድ ኃይል ዝም ማለት ሳይሆን ጠይቀው ልጃቸው የታል ማለት አለባቸው። እኛ ጦርነቱን አንፈልገውም። የምንፈልገው ሰላም ነው። የምንፈልገው ልማት ነው። የምንፈልገው የሀገር አንድነት ነው። ሀገር አፈርሳለሁ፣ እዘርፋለሁ፣ አዋርዳለሁ ብሎ በውር ድንብር የገባውን ጠላት ደግሞ እንበትናለን፣ እንደመስሳለን፣ እናፈርሳለን። የሀገራችንን ክብር እናስጠብቃለን። ለዚህ ከፈል ማንኛውም መስዋዕትነት መክፈል ዝግጁ ነን። ሰራዊቱ ያለበት ሞራል ያለበት ዝግጁነት አመርቂ ስለሆነ በአጠረ ጊዜ ውስጥ ይህንን ግንባር ጨርሰን ወደ ሌሎች ግንባር የምንዞር ይሆናል። እንግዲህ ወታደሩ እዚህ ውስጥ ተኝቶ ሀገሩን ክብር እያስከበረ ያለው እያንዳንዱ ዜጋ ደግሞ ይሄን ተገንዝቦ የበተነውን ጦር ሰብስቦ ትጥቅ አስፈትቶ ድል እንዲያፋጥን ህዝባችን አሁን ደጀን እንዲሆን
አደራ ማለት ፈልጋለሁ። ድል ከፊታችን ነው። ለጠላት ውርደት ለወገን ድል ይሆናል። ከድል በኋላ እንገናኛለን። አመሰግናለሁ። እናመሰግናለን። እኛም አንርሳ ነው ዋናው እዚህ ጋር ይሄን ሁሉ ያስታወስኩበት ነገር ይሄን ሁሉ ወቅት አልፈናል። ብዙ ዋጋ ተከፍሏል። ብዙ እህት ወንድሞች የህይወትና የአካል መስዋዕትነት ከፍለው ብዙ ነገሮች ተፈጥረው ያን የቀረውን ነገር ደግሞ ነውር ፈጽማለሁ ብሎ በጃዊሳ ስም የመጣውን ሌባ በማውገዝ በማግለል ከዛ ጋር የቆመ ሁሉ እኛ እንዳይነካም በማድረግ የኢትዮጵያ ልዕልና ማስቀጠል መቻል ነው። ወደድንም ጠላንም የኢትዮጵያ ልዕልና ይቀጥላል። ከፍ ከፍ ትላለች። ኢትዮጵያ ታሸንፋለች። በዓለም ላይ ጫማ አውልቀህ የኢትዮጵያን ሰንደቅ ዓላማ እና የኢትዮጵያን ህዝብ መዝሙር የምትዘምርበት ወቅት ነው የሚመጣው። ምንም በል ምንም የተቀደሰችዋ ምድር ተብሎ ቃል ኪዳን ሰዎች በጣም ኤግዛጁሬት ስላደረጉት በዛ ልክ ኤግዛጁሬት ባናደርገው ፈጣሪ ግን የተበደለች ስለሆነች እኔ የማምንበት የተበደለች የተገፋች ስለሆነች ፈጣሪ በሰጠን ጸጋ ላይ ሳይቀር ማንም መጥቶ በሰዎች በሰሩት አሻጥር ወደብ እንድናጣ ምን እንድናደርግ ሰው ከሰው ጋር እንዲለያይ የተሰራውን አሻጥር ሁሉ ፈጣሪ እንዲበቀልልን ያንን የበቀል ጽዋ በጠላቶቻችን ላይ ደፍተን ኢትዮጵያን በልዕልና በልቅና የምናሻግርበት ዘመን ዛሬ ነው። ያ ምንም የሚቀየር ነገር የለም። ማንም ይበል ማንም ኢትዮጵያ ማሸነፏን እኔ ማረጋገጥ እችላለሁ። ደጋግሜ እንዳልኩት እሱን ነው የምናደርገው። ሀቅ ያሸንፋል። ኢትዮጵያ ታሸንፋለች። የተገፉ የተበደሉ ሁሉ ይካሳሉ። ፈጣሪ በዛ ክብር ላይ ያሰዳል። ገፊዎችን፣ ደም አፍሳሾችን፣ ገዳዮችን ደግሞ በሚገባው ይሸክፋል። እስከ በደላቸው በምድር ውስጥ ይገባሉ። ቀብራቸው ይፈጸማል። በዓለም ላይ በክፋት ቆመው ሰለጠን ሀብታለን ያሉ ሁሉ የሚሸከፉበት የሚጸዱበትና ዓለም ልዕልናዋን አሳይታ የምትሄድበት ነው። ከዛ ባለፈ በክፋት ሄዳለሁ የሚል ሁሉ ኢትዮጵያን የሚነካበት ነገር እንደሌለ እንኳንስ ኢሳያስ እንኳንስ ወያኔ እንኳንስ ፋኖ እንኳንስ ምናምን ማንም ምንም ኢትዮጵያ ላይ መምጣት የማይችል መሆኑን 100% ከዛም በላይ ካለ እንደዛ በሉት አይችልም ብዬ እኔ ያረጋግጣለሁ። አብራችሁ ስለነበራችሁ እጅግ አድርጌ ነው በጣም የማመሰግነው። ተባረኩልኝ። እናንተ ሀገር ኢትዮጵያ ታሸንፋለች። ሀሳባችሁ፣ ህልማችሁ ሁሉ በበጎ ያቀዳችሁት ነገር በሙሉ ይሳካል። እውነቴን ነው የምላችሁ፣ ስዑን ይሆናል። ኢትዮጵያ ታበጽሕላ በእግዚአብሔር። የእናንተ ሀገር ኢትዮጵያ ታሸንፋለች። ማንም ቢነሳ ኮመንት አድርጉልኝ። የሚያሳስባችሁ ነገር ካለ የእውነት ኢንቦክስ አድርጉልኝ በዋትስአፕ ላይ። ዛሬ ስራ እንሰራበታለን። እኔ የሚያሳስበኝ ነገር የለም። የሚድን ሰው ካለ ብቻ እንዲድን ነው እየተናገርኩ ያለሁት። ደህና ቆዩኝ። ሰላም ነው።